ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የፋኖ ኃይሎች ከደሴ ከተማ በቅርብ ርቀት ከአገዛዙ ጦር ጋር ከባድ ውጊያ ላይ ውለዋል። የከተማ መጠበቂያ የተባለው ምሽግ ተሰብሯል። አርቢት ከተማ ዘልቀው የገቡት የፋኖ ኃይሎች በአገዛዙ ጥምር ጦር ላይ ጥቃት ሰንዝረዋል። በጎንደር አዳዲስ የውጊያ ግንባሮች ሲቀጥሉ፣ ነጻ በወጡ ቀጠናዎች ደግሞ ፋኖና ህዝብ መምከራቸው ቀጥሏል። በተለይም ከባህር ዳር ጎንደር መስመር ወረታ ከተማ አቅራቢያ ፎገራ ምድር ብርቱ ውጊያ ውሏል። የአገዛዙ ዙ 23 ከባድ መሳሪያ በወደመበት በዚህ አውደ ውጊያ ፋኖ ከፍተኛውን ድል አስመዝግቤያለሁ ብለዋል። ቀዳሚው መረጃችን ነው። የብልጽግናው አገዛዝ የጦርነት ፖሊሲዎቹ ቀጠናዊ የቀውስ መሪነቱና የጦር ወንጀለኛ ድርጊቶቹ በዓለም አቀፍ ማህበረሰብ ፊት መጋለጣቸው ቀጥሏል። ይህን ድርጊቱን በምርመራ ዘገባቸው የሚያጋልጡ ዓለም አቀፍ ሚዲያዎች ላይ አምባገነናዊ የአፈና እርምጃዎችን በመውሰድ ላይ የሚገኘው አገዛዙ ዛሬ በዓለም መድረክ ፊት ተጋልጧል። ዝርዝር መረጃው ተሰናድቷል። በጄኔራሉ ላይ ስውር መፈንቅለ ስልጣን እየተካሄደ ነው የሚል ክስ ከወደ መቀሌ ተሰምተዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የሚመሩት ኮማንድ ፖስት የጄኔራሉን ስልጣን ጥያቄ ውስጥ የከተተ እንቅስቃሴ አሳይተዋል። በሌላ በኩል ለታጣቂ ኃይሉ መሪነት የተመደቡት ጄኔራል ኃይለስላሴ ወዲም በይተይ ጉዳይ ጭቅጭቅ ተፈጥሯል። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። ፖሊስ አቶ ታዬ ደንደአን በካቴና ካላሰርኩ ችሎት አላቀርብም ማለቱ መነጋገሪያ ሆኗል። ከካቴና ውጪ ችሎት ላይ እንዲቀርቡ 3 ጊዜ ትዕዛዝ የሰጠው ፍርድ ቤት ውሳኔው በፖሊስ ዘንድ ተቀባይነት ማጣቱ የህግ የበላይነት ለመጥፋቱ ማሳያ ሆኗል። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ከደሴ ከተማ በቅርብ ርቀት ከአገዛዙ ጦር ጋር ከባድ ውጊያ ላይ ውለዋል። የከተማ መጠበቂያ የተባለው ምሽግ ተሰብሯል። አርቢት ከተማ ዘልቀው የገቡት የፋኖ ኃይሎች በአገዛዙ ጥምር ጦር ላይ ጥቃት ሰንዝረዋል። በጎንደር አዳዲስ የውጊያ ግንባሮች ሲቀጥሉ፣ ነጻ በወጡ ቀጠናዎች ደግሞ ፋኖና ህዝብ መምከራቸው ቀጥሏል። አፋብን ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር በደሴ ዙሪያ ከአገዛዙ ጦር ጋር ከባድ ትንቅንቅ ሲያደርግ የዋለ ሲሆን ውጊያው ከደሴ ከተማ በ16 ኪሎ ሜትር ርቀት ላይ በምትገኘው አልቡኮ ደጋጋ ከተማ መካሄዱን ነው በግንባር መረጃው ላይ የተመላከተው። በዚህ ውጊያ ደጋጋ ከተማን ለመጠበቅ የተሰራው የአገዛዙ ጦር ምሽግና ጊዜያዊ ወታደራዊ ካምፑ በፋኖ ኃይሎች መሰበሩን፣ በአገዛዙ ጦር ላይ ከፍተኛ ሰብአዊና ወታደራዊ ቁሳዊ ጉዳት መድረሱ ታውቋል። የአገዛዙ ጦር ይመካበት የነበረው ምሽግ መሰበሩን ተከትሎ አካባቢው ለቆ የወጣው የአገዛዙ ጦር በርካታ ቁስለኞቹን ወደ ደሴ ሪፈራል ሆስፒታል ጭኖ እንደወሰደ የፋኖ ኃይሎች በበኩላቸው ደጋጋ ከተማን እንደተቆጣጠሩ የአካባቢው ምንጮች ለጣና ዘጋቢ አረጋግጠዋል። የአፋብን ምኒልክ ዕዝ ልጅ ኢያሱ ኮር በበኩሉ አገዛዙ ከደሴ መድፍና ተጨማሪ ኃይል በማምጣት አቧራ የሚባል ቦታ ላይ በማጥመድ በደመነፍስ ወደ ህዝብ በመተኮስ ላይ እንደሚገኝ፣ ሆኖም የአልቡኮ ወረዳ ደጋጋ ከተማ በፋኖ ኃይሎች እጅ መሆኗን ገልጸዋል። አገዛዙ በዛሬው ዕለት በዚሁ ቀጠና በተከታታይ እየፈጸማቸው ያሉ የመድፍ ድብደባዎች በርካታ የህዝብ ንብረት እንደወደመ፣ ህዝብ አካባቢውን ለቆ ለመሸሽ እንደተገደደ ሁኔታውን አስረድተዋል። በደፈጣ በቆረጣ በስቦ መምታትና መልሶ ማጥቃት የተቀጣጠለው የወሎ ቤት አማራ የአውደ ውጊያ ውሎ በተመሳሳይ በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አርቢት ከተማ ውስጥ የፋኖ ኃይሎች በፈጸሙት ማጥቃት በርካታ የሚሊሻ አባላት ሞትና ቁስለኛ መሆናቸው ተሰምተዋል። አፋብን ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ ወደ አርቢት ከተማ ዘልቆ በመግባት ጥቃቱን የፈጸመው ዛሬ የካቲት 6 ቀን ሲሆን በዚሁ ጥቃት ከ12 በላይ የአገዛዙ ጥምር ጦር ሞትና ቁስለኛ በማድረግ 5 ክላሽኮቭ 340 የክላሽ ተተኳሽ በምርኮ ገቢ ማድረግ መቻሉን ነው በግንባር መረጃው ላይ የገለጸው። በሌላኛው የግንባር መረጃችንም በጎንደር አዳዲስ የውጊያ ግንባሮች መከፈታቸው ተሰምተዋል። በዛሬው ዕለት ከባህር ዳር ጎንደር መስመር ወረታ ከተማ አቅራቢያ ከባድ ውጊያ ሲካሄድ መዋሉን የገለጹት የአካባቢው ምንጮች በዚህ አውደ ውጊያ የቀድሞ ፋኖ የነበሩ ለአገዛዙ እጃቸውን የሰጡ ወዶ ገቦች ከፋኖ ኃይሎች ጋር መዋጋታቸውን ገልጸዋል። አፋብን በላይ ዘለቀ ዕዝ አንደኛ ኮር በበኩሉ መረጃውን አረጋግጧል።
እንደ ኮሩ የግንባር መረጃ በዚህ ውጊያ የሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር ከወረታ መጣ የተባለውን የጸዳሉ ደሴንና የመከላከያ ኃይል ጋር ውጊያ ላይ መዋሉን በውጊያውም ድል እንደቀናው ገልጸዋል። አውደ ውጊያው አድማሱን አስፍቶ በፎገራ ወረዳ ዙሪያ በእንቁርቁባቦ በአለም ሳጋ ተንሸራታች መንገድ በአለም ሳጋ መግቢያ በርና በጣጣ አካባቢዎች መሆኑን የዓይን እማኞች ለጣና ዘጋቢ ገልጸዋል። አፋብን በላይ ዘለቀ እዝ አንደኛ ኮር በበኩሉ በዚህ አውደ ውጊያ አንድ ዲሽቃ ከሙሉ ተተኳሹ 3 ብሬን ሸልሸል ከሙሉ ተተኳሹ አንድ የ120 ኢንች የሞርታር ኦሳ በምርኮ ገቢ ማድረጉን በተጨማሪም የብልጽግና መከላከያ ሰራዊት በውጊያ ሽፋን ይጠቀምበት የነበረው አንድ ዙ 23 በዲሽቃ ተመቶ ከጥቅም ውጭ ማድረግ መቻሉን ገልጸዋል። ቀላል የነፍስ ወከፍ መሳሪያዎች 4 ጥቁር ጥርጥር ክላሽ 10 AK47 ክላሽኮቭ 1 መውዜር ተጨማሪ ምርኮ እንደቀናው የገለጸው አፋብን በላይ እዝ በሰባዊ ምርኮ ደረጃ 14 የመከላከያ ሰራዊት አባላት 6 የአድማ ብተና አባላት 1 ፖሊስ በምርኮ መያዙን አረጋግጧል። እንዲሁም 4 የመከላከያ ፓትሮል ተሽከርካሪዎች በፋኖ እጅ መግባታቸውን በአውደ ውጊያ ውሎ መረጃው ላይ ገልጿል። አንደኛው ወታደራዊ ተሽከርካሪ ጸዳሉ ደሴ ይጠቀምበት እንደነበር አክሎ ገልጿል። በሌላ የግንባር መረጃም አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ነጻ በወጣው ራስ ጋይንት አርብ ገበያ ከተማ ህዝባዊ ውይይቶችን ማስቀጠሉ ተሰምተዋል። በአማራ ፋኖ ብሔራዊ ንቅናቄ በራስ ጋይንት ኮማንድ ፖስት ከሚያስተዳድራቸው ከተሞች አንዷ የሆነችው አርብ ገበያ ከተማ ማህበረሰብ ጋር ሰፊ ውይይቶች ተደርገዋል ያለው ኮሩ ከባለፈው ነፋስ መውጫ ከተማ የህዝብ ውይይት በኋላ በጣም የተሻሻለ ጸጥታና መልካም አስተዳደር እንደሰፈነ የተናገሩት የወረዳዋ ከተማ ነዋሪዎች በሚከተሉት ጉዳዮች ውይይቶችን ማድረጋቸውን ሰምተናል። አንደኛ፣ የፈረሰው የብልጽግና ስርዓትና የአማራን ህልውና መታደግ። ሁለተኛ፣ የማህበራዊ አገልግሎት ተቋማትን ማስጀመርና ደህንነታቸውን መከታተል። ሶስተኛ፣ የኮማንድ ፖስት ህጸጾችን ማስተካከልና መገምገም። አራተኛ፣ የማህበረሰቡን ሁለንተናዊ ድጋፍ ማስቀጠልና የህዝብ አስተዳደር መዋቅሮችን መዘርጋትና ፍትህን ማስፈን እንዲሁም ሌሎች የፖለቲካ ጉዳዮች በስፋት በመወያየት በጋራ ስምምነት ስብሰባው መቋጨቱን አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ለጣቢያችን በላከው መረጃ ላይ ገልጿል። አድማጭ ተመልካቾቻችን በመቀጠል ሌሎች የአውደ ውጊያ መረጃዎችን በተመለከተ የግንባር ዘጋቢያችን ወደሚያደርሰን ዘገባ እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን ስናመራ እንግዲህ በዛሬው ዕለት በደሴ አቅራቢያ ፋኖ ከባድ ተጋድሎ ሲያደርጉሏል። በተለይም ከደሴ ከተማ በ16 ኪሎ ሜትር ርቀት ላይ በምትገኘው በአልቡኮ ወረዳ ደጋጋ ከተማ ላይ የአፋብን ሚኒሊክስ የልጅ ኢያሱ ኮር አካል የሆነችው የጎፍ ክፍለ ጦር ከባድ ትንቅንቅ ስታደርግ ውላለች። በትንቅንቁም የአገዛዙ ጥምር ጦር ክፉኛ እንደተጎዳ ከቦታው አርበኛ ያሲን የጎፍ ክፍለ ጦር ምክትል ወታደራዊ አዛዥ ለጣና ሳተላይት ቲቪ ገልጾልናል። አርበኛው እንደገለጸልን እንግዲህ በዛሬው ዕለት ከትናንት ጀምሮ ከባድ ውጊያዎች ሲደረጉ ነበር። በተለይም በዛሬው ዕለት የደፈጣ በማድረግ የወረዳዋን ከተማ ደጋጋ ከተማን በመቆጣጠር በአገዛዙ ሰራዊት ላይ ከፍተኛ ምት አርፎበታል። እንግዲህ አገዛዙ ከ3 በላይ አምቡላንስ ወደ ደሴ ሪፈራል ሆስፒታል ሲያመላለስ እንደነበረም ገልጾልናል። በአካባቢው እንግዲህ ከ20 በላይ የሚሆኑ አስከሬኑን ጥሎ መፈርጠጡንም አርበኛው ገልጾልናል። በዚህ ቦታ ላይ እንግዲህ በተለይም ይቺ በ18 ኪሎ ሜትር የምትገኘው ከደሴ ከተማ ቅርብ ርቀት ላይ የምትገኘው ደጋጋ ከተማ እንደዚሁም በደሴ ዙሪያ የሚገኙ በርካታ የአካባቢው ከተማዎች ውስጥ ፋኖ እየተንቀሳቀሰ መሆኑ ይታወቃል። ይህ በእንዲህ እንዳለ እንግዲህ በዛሬው ዕለት እንደዚሁ በውግድም በርካታ ቦታዎችን ለቆ ያገዛዙ ጦር ፈርጥጧል። በመቅደላ በምዕራብ ወሎ ወረዳዎች ወደ ከተሞች እየተሰተረም ይገኛል። በደቡብ ጎንደርም ትንቅንቁ እንደቀጠለ ሲሆን በተለያዩ ቦታዎች ላይ እንግዲህ በአንዳንድ ከተማዎች ላይ ከባድ ጫና በማድረግ ያገዛዙ ጦር እየገባ ቢሆንም በደፈጣ ከባድ ምት እያረፈበት ይገኛል። በባህር ዳር ዙሪያ በሚገኙ በርካታ የሳተላይት ከተሞች እንደዚሁም ዘንዘሊማን ጨምሮ በርካታ ተኩሶችም ከቦታው እንደነበሩ ከቦታው መረጃ ደርሶናል። ያገዛዙ ጦርም በደፈጣ እየተመታ እንደዚሁም አስከሬኑን በየጥሻው እየቀረ መሆኑን ይታወቃል። በተያያዘ ዜና እንግዲህ በሸዋ ዛሬም ገፍቶ አፋብን ሸዋ ጠቅላይ ግዛት እዝ በትናንትናው ዕለት በሸዋሮቢት ከተማ በተለይም ቆት ወረዳ ሙሉ በሙሉ ማስለቀቃቸው ይታወቃል። በተለይ ሸዋሮቢት ከተማ ላይ ብቻ ያገዛዙ ጦር ተሰትሮ እንዲቆም አድርገውታል። በዛሬው ዕለትም ወደ ሸዋሮቢት ከተማ በመግባት በአገዛዙ ላይ
ሙትና ቁስለኛ አድርገውት ወጥተዋል። የለን ቆቦ፣ ተሬ እንደዚሁም በራሳ ቀጠና ውስጥ የሚገኙ በርካታ ትልልቅ ከተሞችን ፋኖ ከሰሞኑ መልሶ መቆጣጠሩ ይታወቃል። በዛሬው ዕለትም በተለያዩ ቦታዎች ላይ ያገዛዙ ጦር መልሶ ወደ ወረዳ ከተሞችና ወደ ዞን ከተሞች እንደዚሁም ትልልቅ ከተሞች እየተሰተረ ይገኛል። አድማጭ ተመልካቾቻችን ከሰሞኑ ከባድ ምት እያረፈበት የሚገኘው አገዛዙ በድሮን የታገዘ አውደ ውጊያዎችን እያደረገ ይገኛል። ምንም ውጊያ በሌለባቸው ቀጠናዎች ሁሉ ድሮን እየጣለም ይገኛል። በተለያዩ ቦታዎች ላይ በሚጥላቸው የድሮን ቅንቡላዎችም የአካባቢው ንጹሃን እየተረበሹ እንደዚሁም ጉዳት እየደረሰባቸው ይገኛል። በአካባቢው የሚከናወኑ የአውደ ውጊያው መረጃዎችን እየታተልን እናደርሳቸዋለን። ተስፋዬ ልሳነው ነኝ ከዛው ከትግሉ ሜዳ። የብልጽግናው አገዛዝ የጦርነት ፖሊሲዎችንና ቀጠናዊ የቀውስ መሪነቱን ያጋለጡበትን ዓለም አቀፍ ጋዜጠኞች የስራ ፍቃድ መሰረዙ መነጋገሪያ ሆኗል። አገዛዙ በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ ለማደስ ፈቃደኛ ሳይሆን መቅረቱን ሮይተርስ አስታውቋል። የዜና ወኪሉ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግብ የተሰጠው ፍቃድ መነጠቁንም ገልጸዋል። እርምጃው የብልጽግናውን አገዛዝ ጫፍ የወጣ የሚዲያ አፈና ለዓለም አቀፍ ማህበረሰብ ያሳየ ሆኗል። አገዛዙ ይህንን አሳፋሪ እርምጃ የተወሰደው ሮይተርስ አብይ አህመድ ለሱዳኑ ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ በኢትዮጵያ እንዲገነባ መፍቀዳቸውን የሚያጋልጥ የምርመራ ዘገባ ባወጣ በ3ኛው ቀኑ ነው። ይህም የሮይተርስን የምርመራ ዘገባ ተከትሎ የብልጽግናው አገዛዝ ቀጠናዊ የቀውስ ሚና ሰፊ መነጋገሪያ ከመሆኑ ጋር ተያይዞ የወሰደው የሚዲያ አፈና እርምጃ ሆኖ ተመዝግቧል። የፈረንሳዩ የዜና ወኪል እንደዘገበው የኢትዮጵያ መንግስት የ3ቱን የሮይተርስ ጋዜጠኞች የስራ ፍቃድ ለማደስ ፈቃደኛ አለመሆኑንና የህብረቱ ጉባኤን እንዲዘግብ የተሰጣቸውን ፍቃድ እንደተነጠቁ ገልጸዋል። የሮይተርስ ቃል አቀባይ በበኩላቸው የኢትዮጵያ መንግስት ለ39ኛው የአፍሪካ ህብረት ጉባኤ የተሰጠውን የሮይተርስ ፍቃድ ነጥቋል። እንዲሁም በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች በሀገሪቱ ውስጥ እንዲሰሩ የተሰጣቸውን ፍቃድ አላደሰም ማለታቸው ተዘግቧል። የዜና ወኪሉ ውሳኔውን እየገመገመ መሆኑን የገለጹት ቃል አቀባዩ ሮይተርስ የቶምሰን የስነ ምግባር መርሆችን በመከተል ስለ ኢትዮጵያ ገለልተኛ፣ አድሎ የሌለበትና ታማኝነት ያለው ዘገባ ማቅረቡ ይቀጥላል ሲሉ አክለዋል። ሮይተርስ ከ3 ቀናት በፊት የተለያዩ የዲፕሎማሲ የጸጥታና የመንግስት ምንጮችን እንዲሁም የሳተላይት ምስሎች ዋቢ በማድረግ በሰራው ጥልቅ የምርመራ ዘገባ ኢትዮጵያ በቤንሻንጉል ጉሙዝ ክልል ለሱዳኑ ፈጣን ድጋፍ ሰጪ ኃይሎች RSF ተዋጊዎች የሚሆን ሚስጥራዊ የስልጠና ጣቢያ አቋቁማለች። ቦታው በቤንሻንጉል ጉሙዝ ክልል መንጌ ተብሎ በሚጠራው ወረዳ ከሱዳን ድንበር 32 ኪሎ ሜትር ርቀት ላይ ሲሆን የተዋጊዎች ብዛት እስከ ጥር ወር መጀመሪያ ድረስ 4300 የሚሆኑ የRSF ተዋጊዎች በጣቢያው ስልጠና ላይ እንደነበሩ የሮይተርስ የምርምር ዘገባ ላይ ተጋልጧል። ካምፑ እስከ 10,000 ተዋጊዎችን የመያዝ እቅድ እንዳለውም ተመላክቷል። እንደ አውሮፓውያን አቆጣጠር ኖቬምበር 24 የተነሳው የሳተላይት ምስል ከ640 በላይ ድንኳኖችና በርካታ የከባድ መኪናዎችን እንቅስቃሴ ያሳያል። 8 የዜና ምንጮች የኢትዮጵያ ከፍተኛ ባለስልጣናትን ጨምሮ ለሮይተርስ እንደገለጹት የካምፑን ግንባታ የገንዘብ ድጋፍ ያደረገችው የተባበሩት አረብ ኤምሬትስ ነች። ኤምሬትስ ለተዋጊዎቹ ወታደራዊ ስልጠናና የሎጂስቲክስ ድጋፍ እያቀረበች መሆኑን በምርመራ ዘገባው ላይ ተጋልጧል። ይህን የብልጽግናውን አገዛዝ የጦርነት ፖሊሲ፣ ቀጠናዊ የቀውስ ሚናና ተላላኪነቱን በምርመራ ዘገባ ያጋለጠው ሮይተርስ በአምባገነኑ አገዛዝ ጋዜጠኞቹ የስራ ፍቃዳቸው እንደማይታደስና የዜና ወኪሉ የአፍሪካ ህብረት ጉባኤን እንዳይዘግብ ፍቃድ መከልከሉ አገዛዙ በዓለም አቀፍ ማህበረሰብ ዘንድ ራሱን እንዳጋለጠ ተቆጥሯል። ሮይተርስ በ15 ምንጮችና በሳተላይት ምስል ትንታኔ ላይ ተመስርቶ ባቀረበው የምርመራ ዘገባ የተጋለጠው የብልጽግናው አገዛዝ በውጭ መገናኛ ብዙሃን ላይ እንዲህ አይነት አምባገነናዊ እርምጃ ሲወስድ ይህ የመጀመሪያው አይደለም። በቅርቡ የፋኖ ኃይሎች ከተማ መቆጣጠራቸውን የሚገልጽ ዘገባ በሰሩት በዶቼ ቬሌ ስር የሚሰሩ 3 ጋዜጠኞችን አግዶ እንደነበር ይታወሳል። በተመሳሳይ በለዘብተኛ አቀራረቧ የምትታወቀውን ዋዜማ ሬዲዮን የስራ ፍቃድ የተቀማው ከ2 ሳምንታት በፊት መሆኑ አይዘነጋም። የሮይተርስ ጋዜጠኞች የስራ ፍቃድ መከልከል የመጣው ሀገሪቱ የአፍሪካ ህብረት ጉባኤን እያስተናገደችበት ባለችበትና የሱዳን ግጭት ቀጠናዊ ተጽዕኖ በከፍተኛ ሁኔታ ትኩረት እየሳበ ባለበት ወቅት መሆኑ ደግሞ በአገዛዙ ላይ ዓለም አቀፋዊ ውግዘት የሚያስከትል እንደሆነ ተገማች ሆኗል። ኢትዮጵያ በሪፖርተርስ ዊዛውት ቦርደርስ የ2025 ዓመታዊ ሪፖርት በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ ትገኛለች።
በጄኔራሉ ላይ ስውር መፈንቅለ ስልጣን እየተካሄደ ነው የሚል ክስ ከወደ መቀሌ ተሰምቷል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የሚመሩት ኮማንድ ፖስት የጄኔራሉን ስልጣን ጥያቄ ውስጥ የከተተ እንቅስቃሴ አሳይተዋል። በሌላ በኩል ለታጣቂ ኃይሉ መሪነት የተመደቡት ጄኔራል ኃይለስላሴ ወዲም በይታይ ጉዳይ ጭቅጭቅ ፈጥሯል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የህወሓትን 51ኛ ዓመት የምስረታ በዓል የካቲት 11 በማስመልከት የሰጡት መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ላይ ስውር መፈንቅለ ስልጣን ለመፈጸም ያለመ ነው የሚል ክስ በደጋፊዎቻቸው በኩል ቀርበዋል። የደብረጽዮን መግለጫ በይዘቱ በይፋና በስውር የተላለፈ ጥብቅ መልእክት ይዟል። የመልእክቱ አጠቃላይ ጭብጥ በሁለት አውድ የሚተነተን ነው። አንደኛው ቀጣዩን የህወሓት ጦርነት የሚጠቁም ነው። ሁለተኛው በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ላይ የታቀደው መፈንቅለ ስልጣን ከአክሱም ክስተት በኋላ የደረሰበት ውጤት የታየበት ነው። እንደ ጣና የፖለቲካ አስተያየት ሰጪዎች ሁለቱ አንኳር ጉዳዮች ተከታዩን ፖለቲካዊ አንደምታ ይዘዋል። በቀዳሚነት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከወትሮ በተለየ የቀድሞ የክልሉ ፕሬዝዳንትነት ዘመናቸውን በሚያስታውስ መልኩ በህወሓት አርማና በክልሉ ባንዲራ መሀል ሆነው የሰጡት መግለጫ ከተለመደው ክስ የተለየ ትርጉም የሰጠው ጊዜያዊ አስተዳደሩ ላይ የአመራር ማስተካከያ አድርገናል ያሉበት አውድ ነው። ይህ በጄኔራሉ ላይ ስውር መፈንቅለ ስልጣን እንደተደረገ ለመሆኑ አመላካች ሆኗል። የደብረጽዮን በጊዜያዊ አስተዳደሩ ላይ የአመራር ማስተካከያ አድርገናል አገላለጽን ለመረዳት በእሳቸው ሊቀመንበርነት የሚመራውን ስውር ኮማንድ ፖስት ወይም 9 አባላት ያሉትን ኮር አመራር የሚሰጥ ኮሚቴ ዓላማ መተንተን ይጠይቃል። 9 አባላት ያሉት ይህ ኮሚቴ ወይም ካውንስል የተዋቀረው ከህወሓት 3 ከጊዜያዊ አስተዳደሩ 3 እና ከሰራዊቱ 3 ቁልፍ አመራሮች ተወጣተው ነው። 9 አባላት ያሉትና እንደ ኮማንድ ፖስት የተቋቋመው ብሔራዊ ኮሚቴ ፖለቲካው፣ ኢኮኖሚውና ዲፕሎማሲው እንዲሁም ጸጥታውን እንዲመራ የተሰየመ ነው ቢባልም የዚህ ኮሚቴ ዋና ግብ ጦርነትን የመምራት እንደሆነ ለጉዳዩ የቀረቡ ምንጮች ጠቁመዋል። ይህ ኮሚቴ ከተመሰረተ ወዲህ ግን የጊዜያዊ አስተዳደሩ የተንሳፈፈና አቅመ ቢስ እንዲሆን አድርጎታል የሚሉት አስተያየት ሰጪዎች ፖለቲካዊ ክንፍና ወታደራዊ ክንፍ በሁለቱ ኃይሎች ማለትም በህወሓት ጄኔራሎች የተነጠቀ መሆኑን ይህንንም በራሱ ጊዜ ወጥመድ ውስጥ የገባበት ጉዳይ እንደሆነ ያነሳሉ። ምንም እንኳን ጊዜያዊ አስተዳደሩ የማስተዳደር አቅሙን ሙሉ በሙሉ ያጣው ከህዳር 20 2018 የአክሱሙ ክስተት በኋላ ቢሆንም ካውንስሉ ከተቋቋመ ጊዜ ጀምሮ አስተዳደሩን በመዋጥ ወደ ጦርነት ለመግባት የሚደረጉ ዝግጅቶች የታደሰ ወረደ አስተዳደርን እንደ ባሎን የተንሳፈፈ እንዲሆን አድርጎታል ይላሉ። ይህ ካውንስል በደብረጽዮን ሊቀመንበርነት ከመመራቱ አንጻር ጊዜያዊ አስተዳደሩ በሂደት ሊዋጥና ሊጠቀለል እንደሚችል የነበሩት ቅድመ ግምቶች አሁን ውጤት አምጥተዋል። ደብረጽዮን በትላንቱ መግለጫቸው ቀድሞ የክልሉ ፕሬዝዳንት ሳሉ የክልሉና የህወሓትን ባንዲራ ግራ ቀኝ አድርገው መግለጫ ሲሰጡ እንደነበረው መሆናቸው ራሳቸውን እንደ ፕሬዝዳንት የሰየሙበት ነው ተብለዋል። ደብረጽዮን በሊቀመንበርነት የሚመሩት ካውንስል ጊዜያዊ አስተዳደሩን እንደዋጠና የፕሬዝዳንትነት ቦታውን ደብረጽዮን ለመያዝ ወደፊት መምጣታቸውን በጉዳዩ ላይ የወጣው መረጃ አመላክተዋል። በሌላ በኩል የህወሓት ሰዎች ቲዲኤፍ በሚል ለሚጠሩት የድርጅቱ ሰራዊት የሰራዊት አዛዥ እንዲሆኑ በተመደቡት ብርጋዴር ጄኔራል ኃይለስላሴ ግርማይ ወዲም በይታይ ጉዳይ ከፍተኛ ጭቅጭቅ መፈጠሩን በወታደራዊ መረጃው ላይ ተመላክተዋል። ጭቅጭቁ በጄኔራሉ የተመደቡ ቢሆንም ገና ኃላፊነታቸው ያልጸደቀ በመሆኑ ከዚሁ ጋር የተያያዘ መሆኑ ተጠቁመዋል። በጥቅሉ ሰራዊቱና ደብረጽዮን የሚመሩት ኮማንድ ፖስት የታደሰ ወረደን ስልጣን ጥያቄ ውስጥ በማስገባት ጊዜያዊ አስተዳደሩን ከጥቅም ውጭ በማድረግ ወደ መፈንቅለ ስልጣን እያዘገመ እንደሆነ በመረጃው ላይ ተመላክተዋል። በመጨረሻም ደብረጽዮን በሁለተኛ ደረጃ በመግለጫቸው ያስተላለፉት መልእክትና ያሰሙት የዘመቻ ጥሪ ከብልጽግና ጋር ወደ ጦርነት ለመግባት ጫፍ ላይ መድረሳቸውን ያሳያል። ደብረጽዮን ቀጣይ ለሚቀሰቀሰው ጦርነት ምክንያት ይሆን ዘንድ የጣልቃ ገብነት ጥያቄ አቅርበዋል። የዳግም ድርድር ጥያቄ እያቀረበ ያለው ህወሓት ሰራዊቱን ወደ አማራ ታሪካዊ ርስቶች በተለይም ወደ ተከዜ ግንባር፣ ወልቃይትና ጠለምት በማንቀሳቀስ ከሱዳን ኮሪደር በኩል ከሰቲት ሁመራ እስከ መተማ አቅጣጫ ለመውረር ወታደራዊ ዘመቻውን አጠናክሯል። ይህ በሆነበት ሁኔታ ደብረጽዮን በመግለጫቸውና በፊርማቸው ለአፍሪካ ህብረት በላኩት ደብዳቤ ላይ የፌዴራል መንግስት የፕሪቶሪያውን ስምምነት ጥሶ ተወቅሰዋል
ክስ ከፍቶብናል ሲሉ ከሰዋል። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ከጠለምት ውጊያ ማግስት በሰጡት መግለጫ በእርሳቸው ትዕዛዝ ሰራዊቱ ወደ ጠለምት መግባቱን ይህን ያደረጉትም አጀንዳው እንዳይረሳ ስለፈለጉ መሆኑ መግለጻቸው ይታወሳል። የሆነው ሆኖ የህወሓቱ ሊቀመንበር ደብረጽዮን ብልጽግና ጦሩን እያስጠጋ ነው በሚል በትግራይ ላይ ጦርነት አውጇል ሲሉ ከሰዋል። ከዚህ ጋር አያይዘው የትግራይ ህዝብ ለአይቀሬው ጦርነት እንዲዘጋጅ ጥሪ አቅርበዋል። ደብረጽዮን በፌዴራል መንግስት ጦርነት እንደተከፈተ ተገንጠሉ እንደተባሉ ዛቻና ማስፈራሪያ ቴክኖሎጂ ታጥቀናል፣ በቴክኖሎጂ እናጠፋቸዋለን እንደተባሉ በመግለጽ ህዝቡን የጦርነቱ አካል የማድረግ ዓላማ ያለው መልእክት አስተላልፈዋል። ፖሊስ አቶ ታዬ ደንደአን በካቴና ካላሰርኩ ችሎት አላቀርብም ማለቱ መነጋገሪያ ሆኗል። ከካቴና ውጭ ችሎት ላይ እንዲቀርቡ 3 ጊዜ ትዕዛዝ የሰጠው ፍርድ ቤት ውሳኔው በፖሊስ ዘንድ ተቀባይነት ማጣቱ የህግ የበላይነት ለመጥፋቱ ማሳያ ሆኗል። የአብይ አህመድ የግል እስረኛ የሆኑት አቶ ታዬ ደንደአ በክስ ላይ ክስ እየተደራረበባቸው በእስር ቤት የሚያሳልፉት ሰቆቃ ተራዛሚ ሆኗል። አዳዲስ ክሶች በተጨመሩባቸው ቁጥር ወደ ችሎት ሲመላለሱ የአገዛዙ ፖሊሶች አደገኛ በሚል ፍረጃ በእጃቸው ካቴና ካላጠለቅን በሚል እንደሚያስቸግሯቸው ተሰምተዋል። የቀድሞው የኦህዴድ ብልጽግና ማዕከላዊ ኮሚቴ አባልና የሰላም ሚኒስተር ዴኤታ የነበሩት ታዬ ወደ ችሎት ለመቅረብ እጃቸው በካቴና እንዲታሰር በፖሊስ በተደጋጋሚ ሲገደዱ መቆየታቸውን ተከትሎ ፍርድ ቤቱ የሰጠው ትዕዛዝ በፖሊስ ተፈጻሚ አለመሆኑ ነው የተሰማው። የፖለቲካ እስረኛው ታዬ ደንደአ በበኩላቸው በእጄ ካቴና እንዲገባ አልፈቅድም ማለታቸውን ተከትሎ 3 የችሎት ቀጠሮዎችን ሳይገኙ ቀርተዋል። በዛሬው ዕለት የካቲት 6 ቀን በአዲሱ ክሳቸው ላይ ችሎት መቅረብ የነበረባቸው ታዬ ለ4ኛ ጊዜ ችሎት አለመቅረባቸውን የተሰማው ፖሊስ በታዬ ደንደአ እጅ ላይ ካቴና ካላሰርኩ ወደ ችሎት አልቀርብም ሲል የፍርድ ቤቱን ትዕዛዝ በተደጋጋሚ ውድቅ ማድረጉ በሀገሪቱ የህግ የበላይነት ለመጥፋቱ ተጨማሪ ማሳያ ሆኗል። በዚህ መሰሉ የማን አለብኝነት ውሳኔ ላይ የኦህዴድ ባለስልጣናት ቀጥተኛ ውሳኔ እንዳለበት የችሎቱ ተከታታዮች አስተያየት ነው። ከዚህ ቀደም ከእስር ቢወጡ ህዝባዊ አመጽ ይቀሰቅሳሉ የሚል ስጋት አለኝ በሚል የዋስትና መብታቸው እንዲከለከል ያደረገው አቃቢ ህግ በጉዳዩ ላይ ያለው ነገር ባይኖርም የአቶ ታዬ ደንደአ የግል ጠበቃ የሆኑት አቶ አበራ ንጉስ ለሪፖርተር የሚከተለውን ማብራሪያ ሰጥተዋል። እንግዲህ አቶ ታዬ ዛሬ ቀጠሮ ነበራቸው ልደታ ከፍተኛ ፍርድ ቤት አዲሱን ክስ በተመለከተ ነው። እንግዲህ የቀጠሮ ምክንያት አቃቢ ህግ ባቀረበው አዳዲሶቹ ክሶች ላይ በማስረጃነት ያያያዛቸው የሰነድና የቪዲዮ ማስረጃዎች አሉ። በዛ ላይ እኛ አስተያየት እንድንሰጥ ቀድሞ በተሰጠን ትዕዛዝ መሰረት በቪዲዮዎቹና በሰነድ ማስረጃዎች ላይ የጽሁፍ አስተያየት ይዘን እንድንቀርብ ነበር ዛሬ ቀጠሮ። እኛ አዘጋጅተን ቀርበን ነበር። ሆኖም አቶ ታዬ ከዚህ በፊት ተመሳሳይ ምክንያት ሲያስቀሯቸው የነበረው ምክንያት ማለትም ካቴና ካላደረግንልህ አትቀርብም በሚል ምክንያት አስቀርቷቸዋል። ፍርድ ቤቱም ይሄ ተረድቶ በወቅቱ የጉዳይ አስፈጻሚ የነበረው የማረሚያ ቤት ጉዳይ አስፈጻሚ አስቀርቦ ጠይቋታል። ያው የጉዳይ አስፈጻሚውም በእኛ በኩል እንዲቀርቡ ፍላጎት ነበረን የፍርድ ቤት ትዕዛዝ እንዳለም ስለምናል፣ ሆኖም የበላይ አመራሮቹ እንዲቀርቡ ካልታሰረ እንዳይቀርብ በሚል ትዕዛዝ ስለሰጡ ልናቀርባቸው አልቻለም የሚል ነው። ችግሩ ከጉዳይ አስፈጻሚዎቹ ሳይሆን ከበላይ አመራሮቹ ኃላፊዎች መሆኑ ለፍርድ ቤቱ አስረድተዋል። ፍርድ ቤቱም የእሳቸውም የእኛም አስተያየት ተቀብሎ በቀጣይ ሳይታሰሩ አቶ ታዬ በቀጣይ ቀጠሮ ሳይታሰሩ እንዲቀርቡ ትዕዛዝ ሰጥቷል። እንዲሁም አቶ ታዬ ሳይታሰሩ ካቴና ሳናደርግልህ አትቀርብም ብሎ ያስቀረው ኃላፊ በቀጣይ ቀጠሮ ችሎት ጋር ቀርቦ ለምን እንደዛ እንዳደረገ ለምን የፍርድ ቤቱ ትዕዛዝ እንዳላከበረ ማብራሪያ እንዲሰጥ ተለዋጭ ቀጠሮ ተሰጥቷል። ቀጠሮ ለየካቲት 20 2018 ዓ.ም ሆኗል። መጀመሪያም ቀድሞ ሲያዙ ከ2016 ዓ.ም ጀምሮ በነበረው ክርክር አቶ ታዬ የእጅ ካቴና ወይ ደግሞ የካቴና አለርጂክ እንዳላቸው ተረጋግጦ ያለ እስር እንዲቀርቡ የታዘዘ ሲሆን እሱን ተላልፎ በሁለተኛ ክስ ላይ ያ ካቴና የማድረግ ጥያቄ መጥቶ ውድቅ ክርክር ጭቅጭቅ ስለተፈጠረ በችሎት በካቴና ታስሮ ከቀረ በኋላ ያለ ካቴና እንዳይቀርብ አለርጂክ ስላላቸው ብቻ ሳይሆን ህጉ አንድ ሰው የማምለጥ ጉልበት የመጠቀምና ሌላ አደገኞች ዝንባሌ እስከሌለው ድረስ ካቴና እንዲደረግለት ስለማይፈቅድ ያለ ካቴና እንዲቀርቡ ተብሎ ለሁለተኛ ጊዜ ታዘዋል። የበላይ አመራር ባለበት ማለት ነው። እንግዲህ የተጣሰው ይሄ ለሁለተኛ ጊዜ የተሰጠው ትዕዛዝ ነው። ስለዚህ ከአንዴም ሁለቴ ትዕዛዝ ለተሰጠበት የፍርድ ቤት ትዕዛዝ ነው። እንግዲህ የበላይ አመራሮቹ ከህግ የበላይ ነን፣ ከህግ ጉዳይ ከህግና አሰራር በላይ ነን በሚመስል ስሜት አቶ ታዬ ላይ እንደዚህ አይነት በደልና ትንኮሳ እየተፈጸመባቸው እሱ ብቻ ሳይሆን ከአቶ ታዬ አልፎ ችሎቱን ያለማክበርና የህግ የበላይነቱን በእነሱ በኩል የማጣጣል ዝንባሌ ታይቷል ብሎ ችሎቱ በዚህ መልኩ ነው የተረዳ።
ታዬ ደንደአ የታሰሩት በቀድሞ አለቃቸው አብይ አህመድ ቀጥተኛ ትዕዛዝ እንደሆነ ይታወሳል። በቀድሞ ድርጅታቸው በተለይ ደግሞ በአብይ አህመድ ላይ የሰላ ትችት በመጻፍ የሚታወቁት ታዬ ከመታሰራቸው በፊት ተከታታይነት ያላቸው የብልጽግናውን አገዛዝ የጦርነት ፖሊሲ የሚያወግዙ ጽሁፎችን ሲያቀርቡ ነበር። በተለይም በወንድማማቾች መካከል የሚካሄድ ጦርነት በሚል በሞገቱበት ጽሁፋቸውና በተለያዩ ሚዲያዎች ቀርበው የብልጽግናውን አገዛዝ በተለይም አብይ አህመድ ላይ ጠንከር ያለ ትችት መሰንዘራቸው ለዳግም እስር እንደዳረጋቸው ይታወሳል። ከዚህ ቀደም አብይ አህመድን አረመኔ ሲሉ በገለጹበት ጽሁፍ የተነሳ የታሰሩት ታዬ ከታሰሩ በኋላ በተጨማሪነት የተመሰረቱባቸው 3 አይነት አዳዲስ ክሶች ሰውየውን የፖለቲካ እስረኛ ሆነው እንደሚቀጥሉ አመላካች ሆኗል። አቶ ታዬ ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚለው አንደኛው ክስ ብቻ በኢትዮጵያ የወንጀል ሕግ አንድ ሰው በጦር መሳሪያ ይዞ መገኘት ጥፋተኛ ቢባል ሊጣልበት የሚችለው የቅጣት መጠን ከ2 ዓመት ቀላል እስር ጀምሮ እስከ 15 ዓመት እስራት ሊዘልቅ የሚችል በመሆኑ ኦህዴድ ብልጽግና ሊበቀላቸው እንደሚችል ተገማች ሆኗል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር